ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በሀገራዊ ምክክር ጉባኤው አመካካሪዎችና ምሁራን በፈጸሟቸው ተጽዕኖች ምክንያት ከመድረኩ አቋርጠው የወጡ ተመካካሪዎች መኖራቸው ተገልጿል። የኢትዮጵያ ብሔራዊ ባንክ በግሎባል ባንክ ኢትዮጵያ ውስጥ በተፈጠሩ ችግሮች ምክንያት በየትኛውም የፋይናንስ ተቋማት ውስጥ ለ5 ዓመታት እንዳይሰሩ የታገዱት የባንኩ ፕሬዝዳንት ከሀገር ውጪ መሆናቸው ታውቋል። ሌሎችንም ይዘናል። አብራችን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሀገራዊ ምክክር ጉባኤው አመካካሪዎችና ምሁራን በፈጸሟቸው ተጽዕኖች ምክንያት ከመድረኩ አቋርጠው የወጡ ተመካካሪዎች መኖራቸው ተገለጸ። የሀገራዊ ምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራንና ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይም የመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑን ስማቸው እንዲገለጽ ያልፈለጉ ተመካካሪዎች ለሪፖርተር ገልጸዋል። በተለይም መንግስትን ወክለው የመጡ አመካካሪዎች እንደ መንግስት አደረጃጀትና ሀገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸውን የተናገሩት ምንጮች የመንግስት አደረጃጀት አጀንዳን በተመለከተ እንዲያወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳ ለቀናት ውይይት እንዳይመሩና ማይክ ብቻ እንዲያቀብሉ በማድረግ በእነሱ ምትክ ደግሞ ከቡድን መሪዎችና የኮሚሽኑ አመካካሪዎች ውይይት እንዲመሩ ስለመደረጉ ታውቋል። እንደ ተመካካሪዎቹ መረጃ በቃለ ጉባኤ ያዥነት የተመደቡ አንዳንድ ባለሙያዎችም የቀረቡ ሀሳቦችን በሙሉ ያለማጠናከር በፈለጉት መንገድ ብቻ የመሰነድ እንዲሁም የአንዱን ሀሳብ ይዘው የሌላውን የመተው አካሄድ የተከተሉ ሲሆን አሁን ያሉ ተቋማት ብቁ፣ ነጻና ገለልተኛ ሆነው የማይሰሩና የሚቀርቡ ጥያቄዎችን የመፍታት ከፍተኛ ችግሮች ስላሉባቸው እንዲስተካከሉ በአጽንኦት አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽንም እንደዚህ አይነት ጉዳዮችን ጣልቃ ገብቶ በጊዜ እንዲታረሙ ማድረግ አለበት ሲሉ አስተያየት ሰጪዎቹ አስገንዝበዋል። ይህን አጋጣሚ መጠቀም ካልተቻለ ግን እንደ ሀገር የከፋ ችግር ሊመጣ እንደሚችል ከግምት ማስገባት ይገባል ሲሉም ጠቁመዋል። በተለይም የተቋማት ግንባታን በተመለከተ ስለ ተቋም ግንባታ ለኛ አትነግሩንም፣ የተቋም ግንባታ ምን መሆን እንዳለበት እናውቃለን፣ ተቋሙን የምንመራው እኛ ነን፣ ሪፎርም አድርገናል ያሉ ተቋማትን ወክለው የተገኙ ተመካካሪዎች መኖራቸውንም ገልጸዋል። በዚህ ምክንያት ተቆጥተው ውይይት ጥለው የወጡ ተመካካሪዎች እንደነበሩም አክለዋል። በምክክር ጉባኤው ሂደት ከፍተኛ መነጋገሪያ በሆነው የፌዴራል ከተሞች ጉዳይ ላይ አዲስ አበባና ድሬዳዋ ከተማን በተመለከተ የጽንሰ ሀሳብ ገለጻና ማብራሪያ እንዲሰጡ በኮሚሽኑ የተመደቡ ምሁራን በተለይም አዲስ አበባ የኦሮሚያ ክልል አካል ትሁን በሚለው የአጀንዳ ሀሳብ ጽንፍ በያዘ ሁኔታ መከራከራቸውን ተመካካሪዎቹ ገልጸዋል። ሆኖም ይህን የፈጸሙ ምሁራን ከሰፊ ክርክር በኋላ ይቅርታ መጠየቃቸውን አክለዋል። ይሁን እንጂ በምክክር ሂደቱ አዲስ አበባ ከተማ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማዋ ውስጥ የሚሰየሙ የሰፈር ስሞች የሀገር አንድነትንና የሁሉንም ማህበረሰብ ውክልና እንዲኖራቸው ከመግባባት መደረሱን የገለጹት ተመካካሪዎች የፌዴራል የስራ ቋንቋ የሆነው አማርኛ ቋንቋ የአዲስ አበባ የስራ ቋንቋ ሆኖ እንዲቀጥል ከመግባባት መደረሱንና ሆኖም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛና ሶማሊኛ የፌዴራል የስራ ቋንቋዎች የሚሆኑ ከሆነ የአዲስ አበባ ተጨማሪ የስራ ቋንቋ እንዲሆኑም ሀሳብ ቀርቧል። የህዝብ ተወካዮች ምክር ቤት አባሉና የፌዴራል ተቋማትን ወክለው በምክክሩ እየተሳተፉ
እየተሳተፉ እንደሆነ የገለጹልን ዶክተር አብርሃም በርታ በሂደቱ አዲስ አበባ የፌዴራል መንግስት አካልና ዋና መቀመጫ ከተማ እንድትሆን ከመግባባት መደረሱንና ተጨማሪ የፌዴራል ከተሞች እንዲኖሩ ሰፊ ምክረ ሀሳብ መቅረቡን ገልጸዋል። ድሬዳዋ የኦሮሚያና የሶማሌ ክልሎች ተጠሪ ትሁን የሚሉ ሀሳቦች እንደነበሩ፣ ሆኖም በውስጧ የሚገኘውን ብዝሃነት ለማስጠበቅና ለማስቀጠል የፌዴራል ተጠሪ ብትሆን የበለጠ አዋጭ ይሆናል የሚለው ሀሳብ ገዢ ሆኖ በስልታዊ ቡድን ደረጃ ከመግባባት እንደተደረሰበት ተመላክቷል። የ250 ስልታዊ ውይይትን በተመለከተ ለሪፖርተር አስተያየታቸውን የሰጡት የቁጫ ህዝቦች ዲሞክራሲያዊ ፓርቲን ወክለው በምክክሩ እየተሳተፉ የሚገኙት አቶ ገነነ ገደቡ እሳቸው ባሉበት የአጀንዳ ቡድን ውስጥ ማንነትና ራስን ማስተዳደርን በተመለከተ የሚቀርቡ የህዝብ ጥያቄዎች የፖለቲካ ገለልተኝነት በሌለውና ነጻ ሆኖ ወደፊት በሚቋቋም ኮሚሽን መልስ እንዲሰጣቸው ከመግባባት መደረሱን ጠቁመዋል። ቋንቋ የመግባቢያ መሳሪያ ብቻ ነው የሚለው አገላለጽ ቀርቶ የማንነት ጉዳዮች በስፋት ተሸካሚ ስለሆነ ማስተካከያ እንዲደረግበት ሀሳብ እንደቀረበና ሆኖም ብሔራዊ ቋንቋ የሚለው ብሔር የሚል ቃል ያለበት ስለሆነ ወደፊት አጨቃጫቂ ሊሆን ስለሚችል ብሔራዊ ቋንቋ አይኑር የሚል ሀሳብም ቀርቦ እንደነበር ጨምረው ገልጸዋል። አጨቃጫቂ ታሪኮች፣ ባህሎች፣ ቅርሶችና ሐውልቶች፣ ሌሎች ተያያዥ ጉዳዮች ሁሉም ባለድርሻ አካል ባሉበት በገለልተኛ አካል በልዩ ሁኔታ እንዲጠኑና እንዲመለሱ ሙሉ ለሙሉ ከመግባባት መደረሱንም አቶ ገነነ አመላክተዋል። የሰንደቅ ዓላማ ጉዳይን በተመለከተ አሁን ያለው ይቀጥል፣ አረንጓዴ ቢጫ ቀይ የሆነው ቀይ ቢጫና አረንጓዴ ሆኖ ይስተካከል፣ አሁን ያለው ሆኖ ከመሃል ያለው አርማ ይቀየር፣ እንዲሁም አሁን ያለው አርማው በሌላ ይተካ የሚሉ ሀሳቦች መቅረባቸውን፣ ሆኖም አሁን ያለው እንዲቀጥልና አርማው እንዲቀየር የሚሉ ሁለት ሀሳቦች በአብዛኛው ተመካካሪ ከመግባባት የተደረሰባቸው መሆኑን አስረድተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትላንት ሐምሌ 29 ቀን 2018 ዓ.ም በሰጡት መግለጫ ተመካካሪዎች የሚያነሷቸውን ሀሳቦች የሚያሳንሱ አንዳንድ የስነ ምግባር ጥሰቶች መስተዋላቸውን ገልጸው ለወደፊት በስብሰባ ስነ ምግባር መመሪያ መሰረት የእርምት እርምጃ እንደሚወሰድ ጠቁመዋል። በአመካካሪዎች በምሁራንና በቃለ ጉባኤ ያዦች ላይ የተነሱ ቅሬታዎችን በተመለከተም በኃላፊነት እየተሳተፉ የሚገኙት አካላት ከፍተኛ ልምድ ያላቸው ናቸው ብለው አልፎ አልፎ ማጋደል ከታየ እንደማይፈረድባቸው ተናግረዋል። ኢትዮጵያን ማዕከል ያደረገ ውይይት እየተደረገ መሆኑን በዚህም ማንም በማንም ዘንድ ጫና ማሳደር እንደሌለበት ዋና ኮሚሽነሩ ገልጸዋል። 250 አባላት ባሏቸው ስልታዊ ቡድኖች በተደረጉ ውይይቶች ላይ መግባባት የተደረሰባቸው ጉዳዮች 500 አባላት በሚኖሩት ቡድን ውስጥ ቀርቦ የሚደረገው ውይይት ዛሬ እንደሚጀመር ይጠበቃል። የኢትዮጵያ ብሔራዊ ባንክ በግሎባል ባንክ ኢትዮጵያ ውስጥ በተፈጠሩ ችግሮች ምክንያት በየትኛውም የፋይናንስ ተቋማት ውስጥ ለ5 ዓመታት እንዳይሰሩ የታገዱት የባንኩ ፕሬዝደንት ከሀገር ውጭ መሆናቸው ታወቀ። ባንኩ የረጅም ጊዜ ተቀማጭ ገንዘብ እንዳይቀበል ተወስኖበታል። የኢትዮጵያ ብሔራዊ ባንክ በግሎባል ባንክ ኢትዮጵያ ውስጥ ተፈጥሯል የተባሉ ችግሮችን ሲመረምር ቆይቶ ብሔራዊ ባንኩ በዚህ ሳምንት መጀመሪያ ሰኞ ሐምሌ 27 ቀን 2018 ዓ.ም በጻፈው ደብዳቤ የግሎባል ባንክ ኢትዮጵያ ፕሬዝደንት ዶክተር ተስፋዬ ቦሩ በየትኛውም የኢትዮጵያ የፋይናንስ ተቋም ውስጥ ለ5 ዓመታት እንዳይሰሩ እገዳ ማድረጉን አሳውቋል። የሪፖርተር ምንጮች እንደገለጹት በግሎባል ባንክ ኢትዮጵያ ውስጥ ተፈጥሯል ለተባሉ ችግሮች በዋናነት ተጠያቂ ናቸው ተብለው ከተዘረዘሩት የባንኩ ከፍተኛ የስራ ኃላፊዎች መካከል አንዱ የባንኩ ፕሬዝደንት ሲሆኑ ብሔራዊ ባንክ ከወሰደው እርምጃ አስቀድሞ የግሎባል ባንክ ኢትዮጵያ ቦርድ ግለሰቡን ከባንኩ ፕሬዝደንትነት አንስቶ ነበር። የቀድሞ ፕሬዝደንቱ ዶክተር ተስፋዬ በአሁኑ ወቅት በሀገር ውስጥ የሌሉ መሆኑን የጠቆሙት የሪፖርተር ምንጮች የኢትዮጵያ ብሔራዊ ባንክ ረዘም ላለ ጊዜ ባደረገው ምርመራ ከፕሬዝደንቱ በተጨማሪ በሌሎች የባንኩ ከፍተኛ አመራሮች ላይም እርምጃዎችን ይወስዳል ተብሎ ሲጠበቅ እንደነበር ገልጸዋል። ይሁን እንጂ እስካሁን ባለው ሁኔታ ከባንኩ ፕሬዝደንት ውጪ ተጠያቂ የተደረጉ ሌሎች አመራሮች አለመኖራቸውን ምንጮቹ ተናግረዋል። ነገር ግን የግሎባል ባንክ ኢትዮጵያ ቦርድ በባንኩ ውስጥ ተፈጥሯል ለተባሉ ችግሮች ተጠያቂ ናቸው ያላቸውን የባንኩን ፕሬዝደንት ጨምሮ 17 ከፍተኛ አመራሮችን ከስራ በማገድ በምትካቸው አዳዲስ አመራሮችን መመደቡን የተናገሩት ምንጮቹ አንድ የባንኩ የቦርድ አባልም ከኃላፊነታቸው እንዲነሱ ማድረጉን ጠቁመዋል። የብሔራዊ ባንክ ምርመራ ከባንኩ የማኔጅመንት አባላት በተጨማሪ የቦርድ አባላትንም ተጠያቂ ሊያደርግ እንደሚችል የተጠቆመ ሲሆን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የግሎባል ባንክ ኢትዮጵያ
ኢትዮጵያ የቦርድ አባላትን ለአስቸኳይ ስብሰባ መጥራታቸውም ታውቋል። የብሔራዊ ባንክ አመራሮች ከባንኩ የቦርድ አባላት ጋር በሚኖራቸው ስብሰባ በቀጣይ በባንኩ ሊወሰዱ የሚገቡ እርምጃዎችን የተመለከተ አቅጣጫ እንደሚያስቀምጡ ገልጸዋል። በባንኩ ቦርድ የታገዱትና በኢትዮጵያ ብሔራዊ ባንክ የ5 ዓመታት እገዳ ውሳኔ የተላለፈባቸው ዶክተር ተስፋዬ ቦሩ ከሀገር ከመውጣታቸው በፊት ተወካይ ሰይመው የነበረ ቢሆንም ቦርዱ ግን የፕሬዝዳንቱን ተወካይ በመሻር ሌላ ተጠባባቂ ፕሬዝዳንት እንደሾመ ሪፖርተር ከምንጮቹ ለመረዳት ችሏል። ቦርዱ የሰየማቸው ተጠባባቂ ፕሬዝዳንት አቶ ሳህለ ሚካኤል መኮንን ተጠባባቂ ፕሬዝዳንት ሆነው ከመሰየማቸው በፊት የባንኩ ቺፍ ኮርፖሬት ባንኪንግ ኦፊሰር በመሆን ሲሰሩ ቆይተዋል። ተሰናባቹ የግሎባል ባንክ ኢትዮጵያ ፕሬዝዳንት ዶክተር ተስፋዬ ቦሩ ባንኩን ከ10 ዓመታት በላይ በፕሬዝዳንትነት ሲመሩ የቆዩ ሲሆን ወደ ግሎባል ባንክ ኢትዮጵያ ከመምጣታቸው በፊት በዘመን ባንክ ውስጥ በምክትል ፕሬዝዳንትነት ሲያገለግሉ ነበር። ይህ በእንዲህ እንዳለ በአዲሱ ማኔጅመንት የተመራው ግሎባል ባንክ ኢትዮጵያ የባንኩን የ2018 ሂሳብ ዓመት አጠቃላይ የስራ አፈጻጸም ከሰሞኑ መገምገሙን ባንኩ ባወጣው መግለጫ አስታውቋል። ግሎባል ባንክ ኢትዮጵያ በአሁኑ ወቅት የተከፈለ ካፒታሉን ከ5 ቢሊዮን ብር በላይ መሆኑን፣ ባንኩ አገልግሎት የሚሰጥባቸውን የቅርንጫፎቹን ቁጥር ከ240 በላይ እንዳደረሰና አጠቃላይ የሀብት መጠኑም ከ35 ቢሊዮን ብር በላይ መድረሱን የባንኩ መረጃ ያመለክታል። በትግራይ ክልል ከህወሓት ውጪ ካሉ ኃይሎች ጋር ተሰልፈው ለነበሩ ወገኖች የቀረበው ጥሪ ለ1 ወር ብቻ እንደሚቆይ ተገለጸ። ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የትግራይ ክልል መንግስት ከያዘው አቋም ተቃራኒ አመለካከት ካላቸው ኃይሎች ጋር ተሰልፈው የነበሩ ታጣቂዎችን፣ የመንግስት ሰራተኞችን፣ ከፍተኛ አመራሮች፣ አርሶ አደሮችና ሌሎች የህብረተሰብ ክፍሎችን ወደ መደበኛ ህይወታቸውና ስራቸውን ለመመለስ ያለመ ነው የተባለውን መመሪያ በትላንትናው ዕለት ይፋ ያደረገ ሲሆን ያዘጋጀው መመሪያ የጊዜ ገደብ እንደተጣለበትና አፈጻጸሙ በኮሚቴ እንደሚመራ ተገልጿል። በመመሪያው መሰረት ሰነዱ ከጸደቀበት ዕለት ጀምሮ በተሰጠው የ1 ወር የጊዜ ገደብ ውስጥ ተመልሰው የቀረበውን ጥሪ ያልተቀበሉ ወገኖች በመመሪያው የተዘረዘሩትን መብቶች፣ ጥቅሞችና ዋስትናዎች የማግኘት እድል እንደማይኖራቸው ተጠቁሟል። በተጨማሪም መመሪያው ከጸደቀበት ዕለት በኋላ ከክልሉ መንግስት በተቃራኒ የፖለቲካ መስመር ካሉ ኃይሎች ጋር እንደ አዲስ ተሰልፎ የሚገኝ ማንኛውም አካል ላይ ተፈጻሚነት አይኖረውም። መመሪያው በአግባቡ እንዲፈጸም ለማስቻል በክልል ደረጃ በሰላምና ጸጥታ ቢሮ ሰብሳቢነት የሚመራ አብይ ኮሚቴ የተዋቀረ ሲሆን ምክትል ሰብሳቢነቱን የዶክተር ደብረጽዮን የፖለቲካ አማካሪ፣ ጸሐፊነቱን ደግሞ የትግራይ ወጣቶች ግንባታና ስልጠና ማዕከል ይዘዋል። በኮሚቴው ውስጥ የቴክኒክና ሙያ ቢሮ፣ የወጣቶች ቢሮ፣ የፖሊስ ኮሚሽን፣ የፐብሊክ ሲቪል ሰርቪስ እና የሰው ሀብት ልማት ቢሮ፣ የፋይናንስ ቢሮ እንዲሁም የዞን ተወካዮች በአባልነት ተካተዋል። ይህ ኮሚቴ ተጠሪነቱ በቀጥታ ለዶክተር ደብረጽዮን እንደሆነም ተደንግጓል። በተመሳሳይ መዋቅር በወረዳ በከተማና በክፍለ ከተማ ደረጃዎች ንዑሳን ኮሚቴዎች የሚዋቀሩ ሲሆን ተጠሪነታቸውም ለአካባቢው አስተዳዳሪዎችና ለአብይ ኮሚቴው ይሆናል። የመንግስት ሰራተኞች የተሃድሶ ስልጠና ወስደው ማረጋገጫ ከተቀበሉበት ቀን ጀምሮ ወደ ስራ መደባቸው ይገባሉ። ቀደም ሲል የነበሩበት የስራ ቦታ ክፍት ከሆነ ይመደባሉ። ቦታው ከተያዘ ግን የሚመጥናቸውን ሌላ ቦታ እንዲሰጣቸው ይደረጋል ተብሏል። ነገር ግን ከስራ ተለይተው በቆዩበት ጊዜ ውስጥ የነበረው ደሞዝና ጥቅም ክፍያ እንደማይፈጸም ተደንግጓል። አርሶ አደሮች በተለያዩ ምክንያቶች የተወሰደባቸው መሬት ካለ እንዲመለስላቸው ወይንም ምትክ እንዲሰጣቸው የሚደረግ ሲሆን ያልተከፈሉ የግብርና ብድሮች ካሉባቸው እንዲሰረዝላቸው ይደረጋል ተብሏል። ሚሊሻዎችም ይዘውት የመጡትን መሳሪያ ይዘው እንዲቀጥሉ ይደረጋል። ነጋዴዎች ቀደም ሲል የወሰዱት ብድር ካለ የመክፈያ ጊዜው እንዲራዘምላቸውና ንግዳቸውን ለመቀጠል የሚያስችላቸው ተጨማሪ ብድርና ድጋፍ እንዲያገኙ እንደሚደረግ ይገልጻል። ከባድ ወንጀል ፈጽመው የሄዱ ተመላሾች ካሉ ግን ጉዳያቸው በፖሊስና ማረሚያ ቤቶች ኮሚሽን ታይቶ በመመሪያውና በምህረት ህጉ መሰረት ይስተናገዳል። በህብረተሰቡ ላይ ደረሰ የተባለ አነስተኛ ጉዳት ወይንም ቅሬታ ካለ ደግሞ በእርቅና በውይይት እንዲፈታ ይደረጋል ይላል። አጠቃላይ የመመሪያው ዓላማ በፖለቲካዊ ምክንያት የተሳሳቱ ወገኖች በሰላማዊ መንገድ ወደ ቀድሞ ህይወታቸው ተመልሰው በክልሉ ሰላምና አንድነት እንዲረጋገጥ ማድረግ እንደሆነ ተጠቅሷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።